ሰላም ጤና ይስጥልን የቻናል ቤተሰቦች እንዴት ሰነበታችሁ? አሁን የደረሱኝን ሶስት አጫጭር መረጃዎችን አሰማችኋለሁኝ። እስራኤል የቴህራን የአየር ክልል በሙሉ መቆጣጠሯን ገለጸች። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴህራን የአየር ክልል መቆጣጠሯን አስታውቃለች። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራን የአየር ክልል ሙሉ በሙሉ መቆጣጠር ቻለች ሲሉ ተናግረዋል። ብርጋዴር ጄኔራል ኤፊ ዴፍሪን ለመገናኛ ብዙሃን በሰጡት መግለጫ ላይ የኢራን 1/3 የምድር የሚሳኤል ማስወንጨፊያዎችን አውድመናል ሲሉ ተናግረዋል። የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙንም ገልጿል። እስራኤል ዓርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ 1/3ኛውን ማውደሙንም ገልጻለች። የአየር ኃይሉ ትናንት ምሽት ብቻ ከ20 በላይ ማስወንጨፊያዎችን ማውደሙን የገለጹት ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለው እንደነበር ዴፍሪን ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋሃን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጄቶችን ማሰማሯት ተናግረዋል። በዚህ ጥቃትም የሚሳኤል ማከማቻ ስፍራዎችን፣ ማስወንጨፊያዎችን፣ የማዘዣ ማዕከሎችን አውድማለች። ወደሚቀጥለው ዜና ስናልፍ የኢራን ፕሬዝዳንት ዜጎች ወንጀለኞችን እንዲጋፈጡ በጥሪ አቀረቡ። የኢራኑ ፕሬዝዳንት ማሱድ ፔሼሽኪያን ኢራናውያን ኢራን የገጠማትን የወንጀለኞች ጥቃት በጋራ እንዲጋፈጡ በአንድነት እንዲቆሙ እንዲጸኑ ጥሪ አቀረቡ። ሰኞ ዕለት ለኢራን ፓርላማ ንግግር ያደረጉት ፔሼሽኪያን ኢራን ለዲፕሎማሲ እድል ሰጥታ ለድርድርና ለውይይት መንገድ ከፍታ ነበር ብለዋል። ጠላት ኢራንን እና ህዝቦቿን በግድያና በሽብር ሊያጠፋቸው አይችልም። ከእያንዳንዱ ከታለሙ ጥቃቶች ጀርባ ዓላማውን አንግበው መንገዱን የሚቀጥሉ በመቶዎች የሚቆጠሩ ጀግኖች አሉ ብለዋል። ፔሼሽኪያን ሀገራቸው የኒውክሌር ጦር መሳሪያ ለመታጠቅ እንደማትፈልግ፣ ነገር ግን ከኒውክሌር ኃይልና ህዝቦቿን በሚጠቅም ምርምር የመጠቀም መብት እንዳላት በድጋሚ ተናግረዋል። ሌላኛው ዜና ኢራን የኒውክሌር ድርድር የሚቀጥል ከሆነ አሜሪካ የእስራኤልን ጥቃት እንድታወግዝ ጠየቀች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እንደተናገሩት ትናንት እሁድ ሊካሄድ ታቅዶ የነበረው የአሜሪካና ኢራን የኒውክሌር ድርድር ከተሰረዘ በኋላ ድርድሩ እንዲቀጥል ከተፈለገ አሜሪካ እስራኤልን እየፈጸመች ያለችውን ጥቃት ማውገዝ አለባት ብለዋል። ኢስማኤል ባጋይ አሁን ባለው ሁኔታ ድርድሩን ትርጉም የለሽ በማለት በድጋሚ የገለጹ ሲሆን ዩናይትድ ስቴትስ በጥቃቱ ተባባሪ ነች ሲሉ ወንጅለዋታል። በተጨማሪም የኢራን ፓርላማ ከኒውክሌር ስምምነት ለመውጣት የሚወስን ከሆነ ውሳኔው አስገዳጅ እንደሚሆን ተናግረዋል። ኢራን የኒውክሌር መርሃ ግብሯ በሰላማዊ አገልግሎት የሚውል መሆኑን ስትገልጽ ብትቆይም እስራኤል ግን በዚህ ሀሳብ በፍጹም አትስማማም። ወደ ሌላ ሀገር ውስጥ ዜና ስናልፍ በትግራይ ክልል የሚገኙ ትምህርት ቤቶች ለ2018 ዓ.ም የትምህርት ዘመን ምንም አይነት የክፍያ ጭማሪ እንዳያደርጉ ተከለከሉ። የትግራይ ክልል ትምህርት ቢሮ በክልሉ የሚገኙ የግል ትምህርት ቤቶች በቀጣይ ዓመት 2018 የትምህርት ዘመን የተማሪዎች ክፍያ ጋር በተያያዘ ምንም አይነት ጭማሪ እንዳያደርጉ መከልከሉን አስታወቀ። ትምህርት ቢሮ የጻፈው ደብዳቤ እንደሚያሳየው በክልሉ የሚገኙ በቀን በማታም ሆነ በርቀት የሚያስተምሩ ትምህርት ቤቶች ክፍያቸውን ከተያዘው 2017 ዓ.ም ክፍያ መብለጥ እንደሌለበት አሳስቧል። በተያያዘው ዓመት 2017 ዓ.ም የሀገሪቱ የትምህርት ሚኒስቴር ባወጣው አዋጅ መሰረት የግል ትምህርት ቤቶች ለሚሰጧቸው አገልግሎቶችና ትምህርት ከፍተኛ የዋጋ ተመን ፕራይስ ሴሊንግ ሊወጣ እንደሚገባ መደንገጉን ጠቁሟል። የትምህርት ሚኒስቴር ግንቦት 26 ቀን 2017 ዓ.ም ለክልል ትምህርት ቢሮ በጻፈው ደብዳቤ ሚኒስትሩ የአዋጁን ዝርዝር አፈጻጸም እስከሚያወጣ ድረስ መስተጓጎል እንዳይፈጠር የክልሉ ትምህርት ቢሮ ድንጋጌው እንዲያስፈጽም ውክልና እንደተሰጠው አስታውቋል። በዚህም መሰረት የትምህርት ቢሮ ማኔጅመንት ዝርዝር ጉዳዩን አጥንቶ ከፍተኛውን የክፍያ ጣሪያ ተመን እንደሚያሳውቅ የ2018 ዓ.ም የትምህርት ዘመን የመደበኛ የማታዊ መርቀት ትምህርት ጋር በተያያዘ የሚኖሩ ክፍያዎች እያንዳንዳቸው ትምህርት ቤቶች ቢበዛ ማስከፈል የሚችሉ በ2017 ዓ.ም ያስከፈሉትን ክፍያ መሆን እንዳለበት አሳስቧል። በ2017 ዓ.ም የማስተማር ሂደት ላይ ያልተሰማራና በ2018 ዓ.ም ማንኛውም ትምህርት ቤት ደግሞ በትምህርት ቢሮ በኩል ምርመራ ተደርጎበት በአካባቢው ከሚገኙ ትምህርት ቤቶች ጋር ተነጻጽሮ በሚወጣለት ደረጃና ምደባ መሰረት ክፍያ ማስከፈል የሚችል መሆኑን ተጠቁሟል።
በክልሉ የሚገኙት መደበኛ ትምህርት የሚያስተምሩ የመንግስት ትምህርት ቤቶች መመዝገቢያ ጨምሮ ምንም አይነት የትምህርት አገልግሎት ክፍያ እንዳያስከፍሉ አሳስቧል። እነዚህ የመንግስት ትምህርት ቤቶች ከመደበኛ ትምህርት ፕሮግራም ውጭ በማታም ይሁን በሌላ መንገድ ለሚሰጡት አገልግሎት ማስከፈል የሚችሉት በ2017 ዓ.ም የትምህርት ዘመን ሲያስከፍሉ ከነበረው የክፍያ መጠን ያልበለጠ መሆን እንዳለበት ተገልጿል። በክልሉ የሚገኙ ተቋማት እና አስፈጻሚ አካላት የትምህርት ቢሮውን ውሳኔዎች እንዲያስፈጽሙ ያሳሰበው መግለጫው ውሳኔውን ተላልፈው የሚገኙ ትምህርት ቤቶች ላይ ግን እስከ መዘጋት ድረስ የሚደርስ ሕጋዊ እርምጃ ይወሰድባቸዋል ብሏል። ይህ በእንዲህ እንዳለ በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 ዓ.ም የትምህርት ዘመን እስከ 65% ድረስ ትምህርት ክፍያ ጭማሪ እንዲያደርጉ እንደተፈቀደላቸው ከሪፖርተር ጋዜጣ ያገኘነው መረጃ ያሳያል። በ2017 ዓ.ም ጭማሪ ያደርጋሉ ተብሎ የሚጠበቁ 1227 ትምህርት ቤቶች አስቀድሞ የክፍያ ጭማሪ መነሻ ሀሳባቸው አቀሩ ሲባሉ የዋጋ ግሽበት ኢንፍሌሽን ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ ነበር ሲሉ የከተማ አስተዳደሩ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ኢዘዲን ሙስባሃ እንደነገሩት አስታውቋል። ከትምህርት ቤቶች ውስጥ 10 በመቶ የሚሆኑት ብቻ እስከ 50 በመቶ ጭማሪ ሀሳብ ያቀሩ መሆኑ ቀሪ 90 በመቶ ያህሉ ከ75 እስከ 263 በመቶ ጭማሪ ማቅረባቸው አቶ ኢዘዲን ተናግረዋል ብሏል። አንድ ትምህርት ቤት 65 በመቶ መጨመር እንዲችል ከየት እንደተፈቀደለት የጠቆመው ዘገባው አንደኛ ደረጃ ትምህርት ቤቶች እስከ 40 በመቶ፣ ሁለት መደበኛ ትምህርት ቤቶች እስከ 45 በመቶ እንዲሁም ሁለተኛ ደረጃ ትምህርት ቤቶች እስከ 55 በመቶ ዋጋ መጨመር ይችላሉ መባሉን አመልክቷል። በሌላ በኩል በትግራይ ክልል 49 በመቶ የሚሆኑ ህጻናት በትምህርት ገበታ ላይ እንደማይገኙ ጊዜው አስተዳደሩ መመሪያ ጉዳይ እና መልሶ ማቋቋም ጉዳዮች ቢሮ ኃላፊ ሜጀር ጄኔራል ዘውዱ ኪሮስ አስታወቁ። በክልሉ ከተካሄደው ጦርነት በፊት 90 በመቶ የሚሆኑ ህጻናት በትምህርት ላይ ይገኙ እንደነበር ከትግራይ ቴሌቪዥን ያገኘነው መረጃ ያሳያል። በመላው ኢትዮጵያ ከ200,000 በላይ ህጻናትን በመንከባከብ በማሳደግ ለተሻለ ህይወት ማብቃቱ የተገለጸው ኤልሻዳይ ሪሊፍ ኤንድ ዲቨሎፕመንት የተሰኘ ግብረሰናይ ተቋም በትግራይ ክልል የሚገኘው የህጻናት መንደር ትላንት ሰኔ 8 ቀን 2018 በተከበረው ህጻናት ቀን ኃላፊዋ ባደረጉት ንግግር የክልሉ 49 በመቶ የሚሆኑ ህጻናት በትምህርት ገበታ ላይ የሉም፣ የት ሄዱ ብለን ከጠየቅን በጦርነቱ በደረሰው ጉዳት ምክንያት የሚያስተምራቸው በመጣታቸው ሲል ገልጸዋል። የሚንከባከባቸው በመጣቸው ወላጆች በመጣቸው በመጠለያ ጣቢያ ስለሚገኙ ወደ ጎዳና ወጥተው በልመና ስለሆኑ ነው በትምህርት ገበታ ያልተገኙት ብለዋል። መረጃው የኢትዮጵያ ኢንሳይደር ነው። መልካም ጊዜ ቤተሰቦች። ሼር፣ ላይክ፣ ኮሜንት በማድረግ መረጃውን አድርሱልን። እናመሰግናለን።